ለደቂቃ የምቀመጠው ይጨንቀኛል። ታዲያ ፍላጎት ምንድነው? ያልኩህን አድርጉት። እሺ ግን ቀን ስጠኝ። የለኝም ብለኸኛል እኮ ገንዘብን አሸሽተህ። አይኖረኝም እኮ አላልኩህ። እሺ መቼ? 15 ቀን ስጠኝ። ብዙ ነው። ትንሽ ብር እኮ አይደለም የጠየኩህ። ያንተን ገንዘብ እኮ አይደለም የጠየኩህ። ሚስቴ እኮ ነበረች። ለኔም እናቴ ናት። እስኪ በቃ ሂድ፣ እሰጥሃለሁ። ቤቴ ግን እንዳትመጣ። እንዲህ ከበላው ቆየሁ። እነሱ ሲወጡ እንደዚህ ትበያለሽ። እሺ አመሰግናለሁ። ምንም አላደረኩልሽም እኮ። የምትበይው የራስሽን፣ ቤቱም ደግሞ አንቺ ነው። አሁን እኔ ምንም የለኝም። ምንም ያቺን ክፍል ስለሰጡኝ አመሰግናለሁ። እንደዚህ አትበይ። ደግ እንደሆኑ እያስመሰሉ ነው። ምንም የተለየ ነገር አላደረጉልሽም። አድርገውልኛል እንጂ ምን ሆንሽ ነው? እኔን እመኚ፣ እየበደሉሽ ነው። ባልሽ ሌላ ሰው አግብቶ ነው። ለሚሆን እኔም ብቻ እንዳያባርሩኝ። አባቴን አላፈቅረውም። አውቃለሁ፣ ሚስጥር አይደለም እኮ። ምን እና ትወደዋለች ብዬ የማስብ ይመስልሻል? እና ምንም አይመስልም? ምን አገባኝ? ይሄ የሚያሳስበኝ ይመስልሻል? አሁን የሚያሳስበኝ የምትፈልገው ገንዘብ ጉዳይ ብቻ ነው አይደል? አዎ። ሁሉንም ነገር በእኔ በኩል ማግኘት እንደምትችል ታውቃለህ። ቆይ ግን እኔ በአንቺ በኩል ማግኘት የምፈልግ ይመስልሻል? ሞኛቸው። ዋናው የምትፈልገውን ነገር ማግኘት። እኔ የምፈልገው የአንቺ ወይም የእሱ የሆነን ነገር አይደለም፣ የእናቴ ነው። እሺ እኔ ግን የምትፈልገውን ነገር ልሰጥ ላግዝ ነበር። አመሰግናለሁ። እንዴት እንደምቀበለው ግን አውቃለሁ። አባትህን አታውቀውም ማለት ነው። አደገኛ ነው። ይሄንንም የምነግርህ ለአንተ ስል ነው። ሰላም ሰላም፣ ውድ ቻናል ቤተሰቦቼ አስቱ ነኝ። ዛሬ ደግሞ በሌላ ቪዲዮ መተናል። ተወዳጅ የትሁት ድራማ ዛሬ ምን ተፈጠረው የሚለውን አብረን እናያለን። ቤቲን እንግዲህ አነቀቻት። የናቴን እናት እንዴት ብደፍሬ ነው ልጄ ሞታለች፣ እኔ ልጄን አልገደልኩም በማለት ታንቃታለች። ገዛኝ ይመጣና እንግዲህ ምን እያደረግሽ ነው ሚስቴን ብሎ ያስጥላትና ከዛ የናቴን እናት ገፍትሮ የቀድሞ ሚስቱን ገፍትሮ ለቤቲ ውሃ እየሰጣት አንቺ ለምንድን ነው እሷን የምታበሳች እያለት ነበር። እኔ ምንም አላልኳትም እያለ ናቲ ይመጣና እኔም ፈልገው ነገር ካልሰጠኝ ከዚህ ወዴትም አልሄድም፣ የእናትን ሀብትና ንብረት እፈልጋለሁ ብሎ አባቱ ሲያስጨንቅ ነበር። እሱ ደግሞ ምንም የሚሰጥህ ነገር የለም፣ አሁን ምንም አይነት ገንዘብ የለኝም ይላል። ኖረም አልኖረም አይመለከተኝም፣ የእናቴ ድርሻ በአስቸኳይ እንደሚፈልግ ነገረው ማለት ነው። አባቴ እኮ ነኝ እያለ ማስጨናነቅ ጀመር። ነገር ግን እሱን አሁን እኔ ምንም ነገር እንደሌለው ይነግራል። ናቲ ግን የሚፈልገውን እስካገኝ ድረስ ወዴትም አልሄድም፣ ስለዚህ እባክህን አስብበትና የእናቴን ድርሻ እኔ የአንተ ሳይሆን የእናቴን ድርሻ ነው እየጠየቁት፣ ስለዚህ ታውቃለህ እናቴ ካፍቱም ከአንተ ትበልጥ ነበር እያለ ነበር። እና ሚስት እኮ ባህል እንደዛ ብሎ ነገር የለውም እያለው ነበር። ነገር ግን የፈለግከው ማሰብ ትችላለህ፣ አሁን ግን የሚፈልገው ነገር እንድሰጠኝ እፈልጋለሁ ብሎ ያስጠነቅቃል ማለት ነው። ነገር ግን እሱ አባቱ ፈቃደኛ አይደለም ልሰጠው ማለት ነው። አሁን የምናገረው ነገር ትንሽ ቀን ብቻ እንደምሰጥን ብሎ ያስጠነቅቃል። እና አንድ ነገር ማድረግ አለብህ ገዛኝ፣ ምክንያቱም ናቲ ያማረረ ይመስለኛል። ታዲያ ምን ለማድረግ አሰብክ እያ ነበር። እስቲ እናስብበታለን ምን እንደምፈልግ ብቻ እሱ የፈለገውን ነገር ማድረግ አልችልም ብሎ ይነግራታል። ቤቲ እንግዲህ ናታን ትፈልጓለች፣ ነገር ግን እሱ በጭራሽ አይፈልግም ማለት ነው። ከእሱ ጋር መሆን እና እሱ መርዳት ትፈልጋለች። እሱ ግን እና እንደ አጋጣሚ ተማንኛም እሷን አታበሳጭ፣ ራስሽን ጠብቂ፣ ካሁን በኋላ ከማን ጋር ነው የምታወሪ እያላት ነበር። ከትንሽ ወንድሜ ጋር እያወራው ብላ ነገራት ማለት ነው። ነገር ግን የሆነ ነገር ተጠራጠረ፣ ደስተኛ አልነበረም ገዛኝ ማለት ነው። ቆይ አልገባኝም፣ ምን ተፈጥሮ ነው ከማንም ጋር ማውራት እንግዲህ ዛንተ ማሳወቅ አለብኝ እንዴ ትለዋለች። ባልሽ መሆን አትዘንጊ እያላት ነበር። ባላ ሳይሆን አባቷ ነው መስሎ በነገራችን ላይ ማለት ነው። ትሁት ደግሞ እንግዲህ የናትን እናት ምንድን ነው ያደረግሽው? ጥሩ ነገር አልሰራሁትም፣ ጎዱኝ እኮ ፀጉሬን ነጫጮኝ እያለች ማልቀስ ጀመረች። ከአንቺ ለምን እንደዛ አደረግሽው? ዝም ብትይ እኮ ይሻልሽ ነበር። ታዲያ አትጨውም እንዴ? ለምን ዝምታ ማረጥሽ? እያለቻት ነበር ትሁት። ልክ እሱ ስገባ እሱ ሱጣ ትሁት ገባች። ከዛ ምን ፈለግሽ? ገዛኝ ብለሽ ጥሪኝ ብሎ አቶ ገዛኝ ስትል ገዛኝ በይ ብሎ ይናገራታል። እና በንዴት ይጨዋል ማለት ነው። ከዛ ይገባና የቀድሞ ሚስቱን ይደበድባታል። እንዴት ሚስቴን ትነክብኛለሽ ብሎ እሷን ማሰቃየት የጀመራት ትሁት ግራ ተጋባች። ምን ታርጎ እንዴት ትርዳው? ተደብቃ ነበረ ምግብ እሷን የምታያት ማለት ነው።
ገዛኝ እንግዲህ እናደድና አሁን ወደዛ ሂጂ ከሚስቴ ጠገብ ራቂ እያቤት ከሚስቴ ጋር ራቂ እያላት ነበር። ትሁት እሺ ይቅርታ፣ አይ ቁርስ ደርሷል ልልክ ፈልጌ ነበር እያለችው ነበር። እና እሷም ትደነግጥና እሱም ሄደው የገዛኝን እናት የቅድሞ ሚስቱን ይደባድቧታል። እንዲህ ብትደፍሪ ነው ሚስቴን የምትነቂ እያለ ያስጨናንቃትና ይቆጣትና ይጨውባታል ማለት ነው። ነገር ግን እኔ ምንም አላደረኩም፣ ልጄን አልገደልኩትም እያለች እንግዲህ ናታን በሕይወት አለ፣ ነገር ግን አይምሮ እንዲመረስ ልጅሽ ሞቷል ብሎ እያሰቃያት ነበር። እና እየመጣትና ምንም ድምፅ እንኳን አታወጣም። ስመታት ዝም ብላ ነበር የምትጎዳው። ነገር ግን በዚህ ኮት እጁ እየመታን ምን ብዬሽ ነበር? እንዴት ሚስቴን ትነካታለሽ? እንዴት ብደፍሪ ነው በተሸከምኩሽ አላላቱም? በራሷ ንብረት እያንገላታት በራሷ ሀብት ብዙ ነገር እያደረጋት፣ ግን እሱ ተጎጂ መስሎ ተሸክሜ እየኖርኩሽ እንዴት እንደዚህ ታደርጋለሽ? እያላት ነበር። እና ትሁት በጣም ግራ ተጋባች፣ ተጨነቀች። የምታደርገው ነገር ግራ ገባት። ምክንያቱም እያደረገ ያለው ነገር እጅግ በጣም ከፍና እናም እየጎዳት እንደሆነ ቤቲን አገኘቻትና ቤቲ ምን ሆነሻል? አንገትሽ ምንድን ነው የወሽ እያለቻት ስትጠይቃት ከሷ ጋር አብረው ሊወጡ ነበር ገዛኝና ቤቲ አንድ ላይ ማለት ነው። ነገር ግን አንድ ጎረምሳ ደብድባኝ አላለችም እና አንድ ጎረምሳ ደብድባኝ አለች። እና ትሁት መታ እያባባለቻት ነበር። በጣም እንደተከፋችና እጅግ በጣም እንደደበደዋት እያለቀሰች ለትሁት እየነገረቻት ነበር። በቃ አታዝኝ፣ አይዞሽ፣ ታዲያ ወይን ድምፅሽን አታሰሚም? አትጮይም? እንዴት ዝም ትላለሽ? እንደዚህ እየመታሽ ብላ ስነግራት ምንም ማድረግ አልችልም፣ እያመመኝ ዝም አልኩ አልጅ የሆኑት እንጀት ነው የበላችኝ። እዚህ ጋር በጣም ያሳዘነችኝ ማለት ነው። እንግዲህ ያለቀሰች ትነግራታለች። ትሁትም ምግብ ታመጣላታለች እና ታባብላታለች። እነሱ በሌሉበት ሰዓት እሷ ወደ ሳሎን ወስዳ ወደ አየር እንድትቀበል እየዳዳቻት እና ደህና እየሆነች ነበረ። ነገር ግን እሷ ለማሳበር ነበረ የነሱ አላማ። እሷ አብዳ ጨርቋ እንድጥልና ራሷ እንድስት ነበረ የነሱ ፍላጎት። ትሁት ግን እየተንከባከበችና ወደ ራሷ እንድትመለስ ይሄ ቤቱ የኔ አይደለም የቤቲ ነው እያለች ምግብ ሰጥታት እንደዚህ ቡና ፍልታላት እየተንከባከበች ትሁት ወደ ራሷ እየተመለሰች ነበር። ነገር ግን እንደዛም ሆኖ ገዛኝ እሷን ለመጉዳት ቤቲ እሷ ደህና እየሆነች እንዳለ ተገነዘበች። የምታወራው ነገርም ግራ ትገባ ነበር። እናም ሁሌ ደስተኛ ትሆናለች፣ ደህና ትሆናለች፣ አሳብ ግባች፣ እኔ ሁሌም ካገንሽ ነኝ እያለቻት ነበር። ቡና ፍልታላት እንደዚህ በልቼ ጠግቤ እኮ አላውቅም፣ በጣም ደስ ብሎኛል እያለች እያመሰገነቻት ነበር ማለት ነው። ትሁት ምንም ነገር እንዳታስብና ራሷን እንደምትከባከብለት ቃል እነሱ በሌሉበት ሰዓት ወደ ሳሎን እያመጣት አየር እንድትቀበል እንዲሁም በረንዳ ላይ አስወጥታት በጣም ደስ ይላል። አየር ናፍቆኝ ነበር። አንድ ቤት ውስጥ ተቆልፋ ነበር። አንድ ቤት ውስጥ አይደለም አንድ ግቢ ውስጥ ተቆልፍብን ስሜቱ ከባድ ነው ማለት ነው። እና ሀሳብ አይገባሽ፣ በቃ ቡና ፈልቼልሻለሁ፣ ወደ ውስጥ እንግባና ቡና እንጠጣለን፣ ይሄ የራስሽ ቤት ነው እያለቻት ነበር። ይሄ ቤት እኮ እኔ ነበር እያለች፣ አሁን ግን የቤት ነው እያለች፣ አይ አሁንም ቢሆን ሁሉ ነገር ያንቺ ነው የማንም አይደለም፣ ስለዚህ አንቺ ቆንጆና ውብ እንደሆነች እየነገረች ነበር። እነሱ ግን በጣም ታስጠላለች፣ መጥፎ እንደሆነችና የልጇ ገዳይ አድርጎ ነበር የሚያስቡት ማለት ነው። ነገር ግን እንደዛ እያለችው ነበር። አሁንም ቢሆን ገዛኝ እጅን መጠንቀቅ አለብሽ፣ እሷን ባታና ልጅ ይሻልሻል፣ በሆነ ተጎጂ እንዳትሆኝ እያላት ነበር። እና እሺ ራሴን ጠብቃለሁ እያለችው ነበር። እና ምንም ብፈጠር ምን ለማድረግ ታስባለች ብላ ትጠይቃለች። አሁንም ቢሆን እሷን ለማሰቃየትና ግን ይመስለኛል ደህና እየሆነች ነው፣ እሷን ጫን ማድረግ አለብን ብላ ስለሷ መጥፎ ነገር እያሰቡ እያሉ እንዳጋጣሚ ትሁት መጣና ምሳሌ አቅርብ እንደ ስትላቸው አይ አንፈልግም እናመሰግናለን አሁን ልንወጣ ነው ብሎ ተያይዞ ሊወጡ ይወስናሉ ማለት ነው። እንግዲህ በመጨረሻ ቤቲ እንግዲህ ራሱን ናታን ጋር በመሆን ስትሞክር ናታን ግን እንደማይፈልጉ ሲገባ እሷ አሁን የምፈልገው ነገር አራት ሀምርን እንበላለን ስላት ነበር። ነገር ግን ምንም ቢሆን አታናድጃት፣ ካናድጃት ትጎዳሻለች እያለ እያወራት ነበር። ነገር ግን ቤቲ ማድረግ ያለብሽን አንድ ነገር ይኖርብናል እያለች እና ቤት አሁን እሷን መግደል አለብኝ፣ ከዚህ ቤት ማስወጣት አለብኝ ብሎ ትሁት ተደብቃ እየሰማቻቸው ነበር ማለት ነው። እንግዲህ በመጨረሻ ናታን በጣም ተናዶ ስለነበረ
እያናገራት ነበር። እናም አሁን ፈልጎ እያለ እሺ ይሄን ነገር ሰጠን ከዚህ ቤት ማስወጣት አለብን ብሎ ያስባሉ። እንግዲህ እኔም ፈልጎ የእናቴን ድርሻ ብቻ ነው እያለ በቃ እሺ የምትፈልገውን ነገር እሰጣለሁ ከዚህ ቤት ውጣልኝ እያለው ነበር። እና እሺ የምፈልገው ነገር ካኘ እንደ ደቂቃ እንኳን እዚህ መቆየት አልፈልግም እያሉ ነበር። እና 15 ቀን እንድሰጠው ጠየቁ። አይ ይበዛል 15 ቀን የለኝም ብላይ ነበር። የለኝም አልኩት እኮ እንጂ ሙሉ በሙሉ አሁን የለኝም አልኩት እንጂ የለኝም ጠቅላላ አላልኩም። ስለዚህ የጠየቅኩን ብዙ ገንዘብ ስለሆነ የተወሰነ ጊዜ እንድሰጠኝ እፈልጋለሁ እያለው ነበር። እና በቃ እንድሰጠው አሰብኩ። ምን አማራጭ የለኝ፣ ከዚህ ቤት መራቅ አለብኝ። እዚህ እንትን እያለ ጭራሹን ያ ነገር እንዳይፈጠር እሱም ፈልግ ነገር ሰጠን ከዚህ ቤት እንዲወጣ ማድረግ አለብን። እዚህ አካባቢ ላዩ አልፈልግም እያላት ነበር። እና አሁን አብረን ምሳን እንላስን አይ ካንቺ ጋር የትመጃል ብለም እዚህ ቤት ካልሆነ በስተቀር ባለፈው እኮ ጓደኞችሽን ማነው ሲሉ እኮ አባቴ ነው ብለንሽ ነው ያስተዋወቅሽኝ ረሳሽ እንዴ እያላት ነበር። አይ ስቀልድ እኮ ነው ባሌ መሆኗን ታውቃለች አላለችም። አባታ ነው ልክ አባታ ነው መስለው እንግዲህ እንደዛ እያለች የታወራቱ ቡና አፍልታ እንግዲህ ደስተኛ እንድትሆን እየሞከረቻት ነበር። እና ከቡና እያፈላች ቡና እኮ እወድ ነበር ድሮ ግን አሁን ጠጥቼ አላቅም እያለቻት ነበር። ካሁን በኋላ ብዙ ጊዜ ትጠጫለሽ ምንም ሀሳብ አይግባሽ እያለቻት ነበር። እናቱትን እያመሰገነቻት ነበር። እንደአጋጣሚ ቡና እየፈላች እነሱ ታይዞ ሲወጡ ድንገት ይመጡባቸዋል ማለት ነው። ድንገት መጥቶ በሩ ሲንኳኳ በጣም ይደነግጣሉ ማለት ነው። ውድ ተመልካዮቼ የዛሬ ቪዲዮ ይመስል ነበር። በቀጣይ እስክንገናኝ ድረስ ያለችበት ሰላም፣ ፍቅር፣ ጤና ከእናንተ ጋር ይሁን እያልኩ ሰናበታችኋለሁ። ሰላማችሁ ይብዛ።